ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሰፋ ኃይሉ ፒግማሊዮንና ኤልሳ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። በመሮ የገባ ፍቅር በመሳም የመጣ ጣር። በ19ኛው ክፍለ ዘመን ማገባደጃ ላይ የጥበብን የመጨረሻውን የመራቀቅ ጫፍ የነካ እየተባለ በዓለም ስሙ የሚወደስ አንድ ሰዓሊና ቀራጺ አለ። እንደ አውሮፓውያን አቆጣጠር ከ1824 እስከ 1904 የኖረው ፈረንሳዊው የጥበብ ንጉሥ ዣን ሊዮን ጀሮሜ ይህ በመጽሐፉ የሚታየው ስዕሉ እንደ አውሮፓውያን አቆጣጠር በ1890 አካባቢ የልጅቷን አቅጣጫ እየቀያየረ ከሰራቸው 3 የዘይት ቅብ ስዕሎች አንደኛውና በጣም ዝነኛው ስዕሉ ነው። ፒግማሊዮንና ገላትያ ይሰኛል ሰዓሊው የሰጠው ርዕስ። በስዕል አረካ ሲለው ልክ እንደ ስዕሉ እንደ ራሱ ታሪክ በሐውልት ቅርጽም ሥጋና አጥንት አልብሶት ሰርቶታል። በአሁኑ ሰዓት ይሄ የዣን ሊዮን ጀሮሜ ኦሪጂናል ስዕል በአሜሪካ ኒውዮርክ ውስጥ በሚገኘው ታዋቂው የሜትሮፖሊታን አርት ሙዚየም ውስጥ ይገኛል። እጅግ የሚገርመኝ ጀሮሜ ይህን ስዕል ሲሠራ ዕድሜው ከ66 የተሻገረ አዛውንት መሆኑ ነው። ጥበብ አትሞትም ብቻ ሳይሆን ስሜትም አይሞትም እያልኩ ፈገግላለሁ። በሌላ በኩል የሰዓሊው በዓለም ውስጥ በሚያየው በሚሰማው ሁሉ በውስጡ ያደረበትን ሐሳብ አቋም ያወጀበት ሥራው ነው ብለን ብንቆጥረውም የምንሳሳት አይመስለኝም። ይሄ ስዕል የተሠራው በጥንታዊ ግሪኮች አንድ አፈታሪክ ላይ ተመስርቶ ነው። መቼም ጥንታውያኑ አፈታሪክ አያልቅባቸውም። የሰውን ልጅ አስተሳሰብ አድማስ ከፍታ ጥሰው ያለፉ እልፍ አእላፍ ምናባዊ የፈጠራ ታሪኮች አሉ በየዓለሙ። ግሪኮች፣ ሮማኖች፣ ፐርሺያኖች፣ ግብጾች፣ እኛም ኢትዮጵያኖች የሌለን አይነት ጥንታዊ ገደልና አፈታሪክ የለም። እነዚህ መነሻቸው የጠራ ፈጠራም ይሁን አሊያም ሃይማኖታዊ መነሻ ያላቸው ጥንታዊ የገደል ታሪኮች ታዲያ በየዘመኑ የማይታየውን በቃልና በሐሳብ የተነገረውን ወደሚታይ ወደሚዳሰስ ሥጋና አጥንት ወደ ለበሰ የስዕልና የቅርጽ ሥራ ቀይረው በጥንቱ ታሪክ ላይ አዲስ ነፍስ ለሚዘሩበት አርቲስቶች ትልቅ ቢዝቁት የማያልቅ የምናብ ባህር ሆኖላቸዋል። የቅዱሳን ታሪኮች፣ የጥንት የተጋድሎ ታሪኮች፣ የመለኮትና አስማት ታሪኮች፣ የአማልክትና የሰዎች ተአምሮች፣ ዝክሮች፣ እነዚህ ሁሉ አርቲስቶችን ስሜት ኮርኩረዋል፣ ምናባቸውን አስፍተዋል። የሰውን ልጅ የማሰብ ኃይል በብዙ ሺህ እጥፍ ጨምረዋል። የጥንቱንና የአሁኑን የሰው ልጅ በጥበብ ድልድይ አገናኝተዋል። አፈታሪኮች የሰው ልጅ ታላቅ የጥበብ መነሻ ምንጮች ናቸው። ታዲያ ዣን ሊዮን ጀሮሜ ይህን ፒግማሊዮንና ገላትያ የሚል ስዕል ሐሳብ ያገኘው ስመ ገናናው የጥንታዊ ሮማኖች ገጣሚና ባለቅኔ ኦቪድ ከጻፈው ሜታሞርፎሲስ የተሰኘ ዝክረ ነገሥት ወይም ድርሰት ውስጥ ነው። በዚያ የኦቪድ አፈታሪክ ውስጥ በጥንታዊ ግሪክ ወይም ቆጵሮስ ውስጥ ይኖር የነበረ ፒግማሊዮን የተባለ የታወቀ ቀራጺ ነበር። ብዙዎችን ያስደመሙ ታላላቅ የእጅ ሥራዎቹን ሲያበረክት ቆይቶ በመጨረሻም ከሰው ተነጥሎ ለመመንኮስ ይወስናል። ማለትም ከሴት፣ ከቤተሰብ፣ ከዓለማዊ ደስታና ማኅበራዊ ሕይወት የፈጠራ ሥራዎቹን ለሰዎች ከማቅረብ እና ከማንኛውም ሰብአዊ መስተጋብር ራሱን አግልሎ በብቸኝነት ወይም በብሕትውና ለመመላለስ ይወስናል። ፒግማሊዮን በተለይ ከዘመኑ ሴቶች ራሱን ያገለለበት ምክንያት ደግሞ የሥነ ምግባር የሞራል ብልሹነታቸው አንገሽግሾት ነው። የየትኛውም ግሪካዊ ሴት አካላዊ ውበት ምሉ ሆኖ ሊያጋጥመውና መላ እሱነቱን ሊማርከው አልቻለም ለፒግማሊዮን። የዘመኑ የግሪክ ሴቶች ከመጠኑ በላይ በቁንጅናቸው የሚመኩ ቢሆንም ያም የሚመኩበት ቁንጅና በፒግማሊዮን እይታ እንከን አላጣው። አፍንጫዋ እንደ ቀስት ቢገተር ተረከዟ ዘነዘና ሆኖ ይገኛል። ፀጉሯ እንደ ቀጤማ ቢነሰነስ ወገቧን ሥራ ሆኖ ይገኛል። ዓይኗ ቢያምር ጭንቅላቷ ገንቦ ወገቧ ችቦ ባይሞላ ጆሮዋ የዝሆንን ጆሮ የሚያስቀና ሆኖ እያገኘው ተቸገረ። ፒግማሊዮንን ከምንም በላይ ያማረረው ደግሞ የግሪክ ሴቶች ሴሰኝነት ነበር። ሰዎች በምድራዊ ደስታ ፈንጥዘው ለመሞት የቆረጡበት ጊዜ ነበር። ወሲባዊ ደስታ እንደ ማዕድ ከማንም ቀልብ ካረፈበት ሰው ጋር የሚቋደሱት የመንገደኛ ምጽዋት ሆኖ ሞልቶ ተረፈ። ሴክስና ቅንዝር የቆንጆ ሴቶች መለያ ካባ ሆነ። ሀፍረት ጠፋ፣ ታማኝነት ረከሰ። ሴቱ ወይም ወንዱ ሁሉ ሴሰነ። ፒግማሊዮን የኔ ሞራል ግሽበት አቤን ብሎ ተቀብሎ አብሮ ከሴሰነው ማህበረሰብ ጋር መሴሰንና
የድርሻውን ደስታ መቋደስ ፈጽሞ አልሆነለት አለ። ሴቱን ሁሉ ጠላ፣ ተጸየፈ፣ ሰውን ሁሉ ሸሸ እና ራሱን በቤቱ ከተተ። በዚህ መሃል ነው አንድ ሐሳብ የመጣለት። ለምን ወደ ባህር ሄጄ እንደ በረዶ የነፃ የባህር ድንጋይ አላመጣምና ፍጹም ምሉ የሆነችዋን ማንም በዓለም ላይ ያለች ግሪካዊ ሴት በቁንጅናዋ ልትወዳደራት የማትችላትን በአስተሳሰቧም፣ በሞራሏም፣ በአካላዊ አፈጣጠሯም፣ በውበቷ ማግኘት ያዩዋትን ሁሉ ልቦች እንደ በረዶ የምታቀልጠዋን በቃ በፈጣሪም በሰውም የተሰጠኝን በዕድሜ ሁሉ የቀሰምኩትን ጥበብ አንጠፍጥፌ ዘሞስት ፐርፌክት ውመን ከዘመኔ ሴቶች ሁሉ የተለየችዋን የተባረከችዋን በፍቅር የምንበረከክላትን የውቦች ሁሉ ውብ የደም ገንቦች ሁሉ የደም ገንቦ የለግላጋዎች ሁሉ ለግላጋ ልቧ አንድና አንድ ሰውን ብቻ የሚያፈቅር ከዓለም የሰሰተችውን ገላዋን ልቧን ለአንድ ተፈቃሪዋ ብቻ ሰስታ የምትሰጥ ስትናገር ማር ካፏ የሚንጠባጠብ የንስቶች ቁንጆ ጠንበለል የሆነችዋን ለምን ራስ ያልቀርጻትም? የትም ከሌለች በቃ እኔ ልፍጠራት ፋይኖት። ፒግማሊዮን መከራውን በልቶ ከባህር በሰው ቁመት የሚተካከል ድንጋይ መጣ ወደ ቤቱ እና ከሰው ሁሉ ተገልሎ መዶሻና ቁፋሮን ይዞ ፐርፌክት የሆነችዋን አረ ኩሉን ማንኳለሽ ባትኳይ እንኳን ሲያምርብሽ እያለ ዓለም የሚያሸበሽብላትን ሴት ይጠርብ ጀመር። ዓመታትን ወስዶ በመጨረሻ ተሳካለት። የሰራት ሐውልት ገላዋ እንደምታማልል የውብ ግሪካዊ ቆንጆ ግመጡኝ ግመጡኝ ይላል። አስተያየቷ በጥበብ የተሞላች የውበት ሰገነት መሆኗን ይመሰክራል። ተረኮዞቿ ለመሳም የተዘጋጁ ናቸው። ዳሌዋ በአማልክት ቅስት እንደቆመ በምትሃት ክፈፍ እንደተበጀለት የገነት ጉልላት ዓይንና ነፍስን ይሰልባል። ጡቶቿ እንደ ጦረኛ ፍላጾች በርቀት ያዩትን ሊዋጉ አቆብቅበዋል። ፀጉሯ እንደ ሐር ፈትል ራሷን በግርማ አልብሶታል። ከንፈሮቿ እንደ ወይን ፍሬ ጎምርቷል። ባቷ በጥበባን ጉባኤ እንደተቀረጸ የተቀደሰ ጽላት ወድቃችሁ ተሳለሙኝ ይላል። ጣቶቿ ያለንጋ፣ ጆሮቿ የባር ፈርጦች የመሰሉ፣ ክንዷ እንደ መላእክት ክንፍ ፍቅር የሚዘረጋ፣ ብልቷ እንደ ኤደን ገነት ዘላለም የሚያስመኝ የወርቅ አምባር። አንዲት ብቻ ሴት፣ አንድ ብቻ ፍቅር፣ አንድ ብቻ ጠቅላይ ውበት። ቀራጺው ፒግማሊዮን ሁሉንም እንዳሰበው እንደተመኘው ጥንቅቅ አድርጎ ቀረጸ። ፍጹም የሆነችዋን እንኳን ሰውና አማልክትን በውበትና ምግባሯ የምታስቀና እንከን የለሽ ወይም መናበቅ የለሽ ሴት ሰርቶ ጨረሰ እና አካሏንም በእጆቹ ዳበሰው። ከማንኛውም በሕይወት ዘመኑ ሊነካው ከሚችለው ነገር ሁሉ የለሰለሰ ገላ፣ የንጹሕ የባሕር ውሃ መዓዛ፣ ንጹሕ የአማልክት ስጦታ ሆነችበት። እየፈራ እየቸረ ከንፈሮቿን በጣቶቹ ዳሰስ አደረገው። እነዚያ በምትሃታዊ እጆች ተቀርጸው ባጥር ላይ እንደተንጠለጠሉ ወይኖች የሚርበተበቱት የዛች ፍጹም ውብ ሴት ከንፈሮች በጣቶቹ ጫፍ አድርገው መላ ሰውነቱን በስሜቱ ያራደ የማይቋቋመውን ቅንዝር ለቀቁበት። ራሱ ከፈጠራት ሴት ጋር በስሜት ተጣብቆ ተብረከረከ። ምን ያድርጋት? ድንጋይ ነች። ድንጋይም ትሁን ምንም ትሁን የመጣው ይምጣ። ቀዝቃዛ ከንፈሮቿን በጋሉ ከንፈሮቹ ነካቸው። ከንፈሮቿን በከንፈሩ ዳበሰ። ከንፈሮቿን በከንፈሩ መጠመጠ። አፏን በተራቡ ትንፋሾቹ ደፈነ። እንደ አራስ ሕፃን ከንፈሮቿን ጠባ። አልጠገባለው እና ደጋገመው በየቀኑ ምጭምጭ አድርጎ ስሟት ይወጣል። ምጥጥ አድርጎ ለስማት ይመለሳል። ስሟት፣ ዳብሷት፣ ሰውነቷን አሻሽቷት አውርቷት አይወጣለትምና የሚያደርጋትን አጣ ፒግማሊዮን። ጡቶቿን ተደግፎ ከንፈሮቿን ሞጭሙጮ አልቅሶ ይለያታል። ጠዋት ተነስቶ ተረከዝ ጣቶቿን እንደ ደጀ ሰላም አጎንብሶ ይስመዋል። ከዓለም ቆንጆ ጋር ዓለም አይቶት የማያውቀው ዋዋቴ፣ አማልክቱ አይተውት የማያውቁት ቅንዝር ውስጥ ገባ። ፍቅርና ቅንዝር በፒግማሊዮን ቤት ተሰናኙ። በዛ አይነት ወራትን እየተኩ ነጎዱ እና በአንድ የግሪኮች በዓል ዕለት ከቤቱ የደበቃትን ውቢት ሴት ልቧ እስኪጠፋ ወይም ማለትም የራሱ ልብ እስኪወልቅ ስሞ ከቤቱ ወጣ። በዓሉ የአፍሮዳይት በዓል ነው፣ የፍቅር በዓል። ግሪካውያን ሁሉ ከየቤታቸው ያማረ የከበረ ያሉትን ውብ ስጦታ እያመጡ ለአፍሮዳይት ወይም ለፍቅር አምላክ በቤተ መቅደስ በተዘጋጀላት መሠዊያ ላይ ያኖራሉ። ደውል ይደውላሉ። መልካም መዓዛ ያለውን ዕጣን ያጥናሉ። ሽቶ ይቀቧታል አፍሮዳይትን እና ምኞታቸውን ይነግሯታል። የፍቅር አምላክ በጭኖቿ ስር ተንበርክከህ ጉልበቷን እየሳምክ
ሽቶ በላይዋ ላይ እያርከፈከፍክ የአበባ ቀንበጦችን እየነሰነስክ ሽቅብ በሚትጎለጎለው የሚያውድ የዕጣን ዚግዛግ መሃል ለእሷ ብቻ በሚሰማ ሽሩክታ የልብህን ምኞት የነፍስህን ሲቃ የሥጋህን የመጨረሻዋን መቃተት ከተነፈስክላት አፍሮዳይት ቸርነች። የለመንካትን አትነሳም። የፍቅር አምላክ መቃተትህን አይታ ከራራችልህ ለድስት በልክ ላንተ የተሠራችውን መክደኛ አትነሳም። ልመናዎች ባንተ ዕድሜ ባይደርሱልህና ምኞትህን በእውን ልትኖረው ባትታደል እንኳ አፍሮዳይት ወደፊት በልጆች ወይ በልጅ ልጆች በኩል በፍቅር አጥለቅልቃ ትክሳለች። ስለዚህ ምኞትህ ቢሞላም ባይሞላም ለአፍሮዳይት በምታቀርበው ልመና የምትከስረው ነገር የለም። ፒግማሊዮን በፍቅር በዓል ቀን ቀጥ ብሎ ወደ አፍሮዳይት ቤተ መቅደስ ሄደ እና ያዘጋጀላትን ውድ አበቦች ቀለማት በላይዋ ላይ ያርከፈከፈላት። በልዩ የተቀመመ ሽቶን በመላ አካላዋ ላይ ነዛባት። በእግሮቿ ስርም ተንበርክኮ ስቅስቅ ብሎ አለቀሰ። የፍቅር አምላክ ሆይ በሕይወቴ አንድ ምኞት ብቻ ነው ያለኝ። ያም ምኞቴ የገላትያን ከንፈር ለአንድ አፍታ ለአንድ ቅጽበት የሞቀ ትንፋሽ እንድትለግሽልኝ ብቻ። የዘላለም ጸሎቴም ምኞቴም ይኸው ነው። ለአንዲት ቅጽበት ገላትያን ከነ ትንፋሿ ለሳማትና ለሙት። ፒግማሊዮን እንደው ማንኛቸውም ግሪካዊ በዓሉ ዕለት ምኞቱን ለፍቅር አምላክ ተንፈሶ ቤቱ ገባ እና በፍቅር የወደቀላትንና ገላትያ የሚል የቤት ስም ያወጣላትን ውብ ሐውልቱን ከንፈር በፍቅር በተቃጠሉ ከንፈሮቹ መጠጠ እና በድንጋጤም በደስታም በግለትም መላ አካሉ ተንቀጠቀጠ። ራሱን ከገላትያ ለማላቀቅና ምን እንደሆነ እንዳለ ለማየት ራሱን ከእርሷ ሲያሸሽ፣ ገላትያ ግን የሚያማምሩ እጆቿን ዘርግታ ወደ እርሱ ተጠጋችና በሞቀ ትንፋሿ በድንጋጤ የደረቁ ከንፈሮቹን መጠመጠችለት። ፒግማሊዮን ይህ ሲሆን ራሱን ስትወድቅ ይሆን? አናውቅም፣ አልተነገረንም። ወይ ራሱን ይስታል ወይ የራሱን ያገኛል። በመሳሳምም ብቻ በቃና የሚያበቃም አልመሰለንም። በፒግማሊዮንና በገላትያ መካከል ምን እንደተከናወነ አናውቅም። ግን በበዛ ደስታና ፈንጠዝያ ፍቅርና ዋዋት የኖረው ፖፎስ የተባለ ወንድ ልጅና ሜታሪሜ የተባለ ሴት ልጅ ወልደው ነው የሞቱት ይሉናል የአፈ ታሪኩ ፈጣሪዎች ግሪኮቹና ጣፍጠው ያቀበሉን ሮማኖቹ። ሌሎቹ ደግሞ ወይም ጆርጅ በርናንድ ሾውንና ጆሃን ገተን ጨምሮ በአፈ ታሪኩ ፒግማሊዮን ለቤቱ ሚስቱ ያወጣላት ኦሪጂናል ስም ገላትያ የሚለውን ሳይሆን ኤልሳ የሚል ስም ነው ይሉናል። ኤልሳ በሚል መጠሪያ ስሟም በርካታ የቲያትር የፊልምና የሙዚቃ ድርሰቶች ተጽፈውላታል። በተለይ ግን አርቲስቶች ወይም ሳሊዎችና ቀራጺዎች ግን ገላትያ የሚለው ስሟን አንለቅም ብለው ይዘውት ቀርተዋል። ይህ የፒግማሊዮንና የገላትያ የመሳሳም አፈ ታሪክ ለብዙ የዓለማችን የታወቁ በተለይም የስዕል ጥበባዊ ሥራዎች አሪፍ ምናባዊ ርዕስ ሆኗቸዋል። ከሁሉ በላይ ግን ለእኔ ለብዙዎችም ይህ የዣን ሊዮን ፒግማሊዮንና ገላትያ የሚል ከእኛ የአድዋ ድል ጥቂት ቀደም ብሎ የተሠራ አስደናቂ ስዕል ሁሌ ሲያስደምመኝ ይኖራል። ጄሮሜ ገላትያን ቂጧን አስጥሎ ፒግማሊዮንንም ጨርቁን አስጥሎ የሳለበት መንገድ የነገሩን ከኖርማል አካሄድ መውጣትና ወደ አብኖርማል ኦብሴሽን መጠጋጋት በመካከላቸው ያረበበውን ስሜታዊ ዋልታ ያሳያልና እጅግ ወደዋለሁ። ጄሮሜ ይህንን በስሜት በጋለ አፈ ታሪክ ላይ የተመሠረተ ስዕል የሠራው በ66 ዓመት ዕድሜው ላይ መሆኑም ይገርመኛል። ፍቅር አያረጅም፣ ስሜት አያረጅም እንበለ ይሆን? በሌላም በኩል ጄሮሜ ይህንን ስዕል በሚሠራበት ወቅት በአውሮፓና አሜሪካ ሕዝቦች ላይ እየነገሰ የነበረው አዲስ ያገረሸ ሴሰኝነት፣ ጽንፍ የረገጠ የወሲብ ጥማት፣ ብዙ ጾታዊ ድንበርን የተሻገሩ የፍትወት ተግባሮች አደባባይ መውጣትና ወደ ባህልነት ደረጃ መሸጋገር የጀመሩበትም የታሪክ ምዕራፍ ነበር እና ምናልባት ሳሌና ቀራጺው ዣን ሊዮን ጄሮሜ ይህንን የፒግማሊዮንን ታሪክ የመረጠበት እውናዊ ምክንያት ይኖረው ይሆናል ብለን ማሰብ እንችላለን። ፒግማሊዮን የግሪኮችን ፍጹም ሴት ስላለው ብሎ በቅርጽ ሥራው የተጠመደውና ዓለሙን የሸሸው በዙሪያው ባጋጠመው የሞራል ዲኬደንስ ተመርሮ ነው። ምናልባትም ጄሮሜም እንደ ፒግማሊዮን ነኝ ብሎ እያወጀ ቢሆንስ በስዕሉ ከሰው ሸሽቶ ወደ ኦቪድ ሜታሞርፎሲስ ገብቶ ተሸሽጎ እንደሆነስ ማን ያውቃል? ይህን ሳነሳ ፍራንዝ ካፍካም ትዝ አለኝ። በቆንጆዋ በኤልሳ ወይም በገላትያ ፋንታ ወደ አስቀያሚው ጄሮሜ ፊቱን አዙሮ ነው በግብሩ ካሰቀቀው ማኅበረሰብ ሸሽቶ ኖቬላውን የጻፈውና ሜታሞርፎሲስ የሚል ርዕስ የሰጠው። አልቤከር ካሙ ደግሞ ወደ ሲሲፈስ። በነገራችን ላይ እነዚህንና እነዚህን መሰሉ የጥንት አፈ ታሪኮችን ስናይ
ከሚቶሎጂካል ጎናቸው ባሻገር ሰው የተመኘውን እንደዚያው የሚያገኝ መሆኑን ደጋግመው የሚያስረዱ በሰው ያልተገደበ ታላቅ ነገሮችን የመከሰት አቅም ዘ ሪያላይዜሽን ፖቴንሻል ኦፍ ዘ ሂውመን ቢንግ ደጋግመው ለእኛ ለሰው ልጆች ለማሳየት የታለሙ ይመስሉኛል። ሳይኮሎጂካልም ፊዚካልም ዳይሜንሽንም ያላቸው ሆኑብኛል። ሰው እንዳስበው እንደዚያው ያገኛል። ግሪኮች በጥንቱ አፈ ታሪክ ሚዳስ የሚባል ሰው አላቸው። ሚዳስ አምላኩን የለመነው የነካሁትን ሁሉ ወደ ወርቅ ቀይርልኝ ብሎ ነበር። ምኞቱ ተሰምቶ የሚነካው ሁሉ ወደ ወርቅ ይቀየር ጀመር እና ግን የሚበላውና የሚጠጣውም አፉ ሲደርስ ወደ ወርቅነት ይቀየራል እና እየራበው እየጠማው ወርቅ በወርቅ ሆኖ ይሞታል እና ኋላ እውን ሊሆን ይችላልና ስትመኝ መርጠ ተመኝ። ከንፈር ከተመኘ ከንፈርን፣ ወርቅም ከተመኘ ወርቅን፣ ዳሌም ከተመኘ ዳሌን ይሰጣል። ማንም አይደለም ዘ ዩኒቨርስ ዓለምና ሞላ ሁሉ ምኞትህን ለመሙላት ያብራል፣ ይተባበራል፣ ይመሳጠራል እንደሚለው ፓውሎ ኮይሎ። ከዚህ ሀገር ብቻ ያገላግለኝ አትበል፣ የገላግልህና በሌላ ሀገር ሰደቃህን ሊያበላ ይችላል እንደ ብፁዕነታችን። መርጠ ተመኝ። ለምርቃት የዚህን የዣን ሊዮን ጄሮመን ዘ ካርፔት መርቻንት 1887 ስዕል ከኢንተርኔት ፈልገ እንድታይ ጋበዝኩ። ፈረንሳዊ ሰዓሊ በአረቢያን ነገሮች በፍቅር ሳይወድቅ አይቀርም፣ ግን የሠራው ሁሉ ውብ ነው። ሰናይ ቀን ተመኘው። አሳፍ ኃይሉ